ገጽታዎች አሉት የሚለውን ጉዳይ አብረን የምንሰማ ነው የሚሆነው። በቀጥታ በስካይፒ ካሉበት ሀገር እናገኛቸዋለን። እዚህ ቪዲዮ ላይ ዳይሬክተራችን ዓለም ለገሰነች አሉ ያያዩዋቸው ነው እንታወቃቸዋለን። ጤና ይስጥልኝ እንዴት ናችሁ? ሲራሳችሁን አስተዋውቁ ነው። እኔ ኤፍሬም ባላለው ሳን ሆዜ ካሊፎርኒያ ነው የምኖረው። ከአቶ ምጣድ መስራቾች አንደኛው ነኝ። ሰላም ስሜ ፍጹም መንግስቱ ዮሴፍ ነው። ምኖረው እሱ እንዳለው ያው ሳን ሆዜ ካሊፎርኒያ ነው። እኔም የአቶ ምጣድ ኮፋውንደር ነኝ። በጣም ደስ ይላል። በደንብ ግን ስለራሳችሁ ለኔም ለተመልካቾቻችን ብትነግሯቸው ጥሩ ነው። መንታ ናችሁ እንደምናያችሁ። በስንት ዓመታችሁ ነው ወደ አሜሪካ ሄዳችሁት? ያጠናችሁትስ ምንድነው የሚለው ነገር እስቲ ንገሯቸው። ትውልዳችን ኢትዮጵያ ውስጥ ነው። ኢትዮጵያ እስከ 12 እስከ 13 ዓመት ድረስ ተምረናል። ከዛ 13 ዓመት አካባቢ ሲሆነ ወደ እዚህ ሀገር መጣን። ከዛ ጊዜ ጀምሮ እስከ አሁን ድረስ እዚሁ አሜሪካ ነው የምንኖረው። ሃይ ስኩል እና ኮሌጅ የተማርነው እዚህ ነው። ኮሌጅም አንድ አይነት መንታ ዲግሪን ያጠና ነው፣ ኢኮኖሚክስን ያጠና ነው። እኛ የምንኖረው ቤይ ኤሪያ ወይም ሳን ሆዜ የሚባለው አካባቢ ነው። እና እዚህ አካባቢ እንደምታውቀው በጣም ብዙ የትላልቅ ድርጅቶች መነሻ ይሄ አካባቢ ነው። አዳዲስ ፈጠራዎች የሚፈጠሩት እዚህ አካባቢ ነው። ለምሳሌ ፌስቡክ፣ ኡበር፣ ትላልቅ ካምፓኒዎች የምትላቸው የተመሰረቱት ከዩቲዩብ ሳይቀር ጋራዥ ውስጥ እዚህ አካባቢ ነው። እና ሁሉ ጊዜ እዚህ አካባቢ የምታየው ነገር ፈጠራ፣ አዲስ ነገር፣ ፕሮብለም ሶልቪንግ ታያለ። እና ያ ነገር እኛስ ለምን አንሞክርም እንድትል ይጋብዝካል። በጣም ሰሞኑን በሶሻል ሚዲያም ጭምር መነጋገሪያ የሆነ ጉዳይ አለ። በሰዓት 1000 ያህል እንጀራ የሚጋግር ማሽን ሰርታችኋል። ይሄ በጣም አስገራሚ ጉዳይ ነው። ኢትዮጵያውያን ናቸው የሰሩት የሚለውን ጉዳይ በራሱ በጣም አጠያቂ ሆኖ ቆይቷል። እስቲ አጠቃላይ እናንተ ንገሩን፣ ምንድነው የሰራችሁት? ፍጹም የሰራነው ራሱ በራሱ የሚያሰፋ አውቶማቲክ የሆነ ምጣድ ነው። በተለምዶ እንጀራ ለመጋገር በእጅ ነው የሚሰፋው። ያን ማኑዋል የሆነ ፕሮሰስ አውቶማቲክ አድርግ ነው። ሰው ሳያሰፋ ራሱ እያሰፋ ይጋግራል። ሶፎንያስ እንደምታውቀው እንጀራ መብላት በጣም ደስ ይላል። እንጀራ መስራት ግን በጣም ከባድ ነው። እናቶቻችን በጣም ብዙ ሰዓት፣ ብዙ ጊዜ፣ ብዙ ጉልበት ነው የሚያጠፉት እንጀራ በመስራት እና ያንን ድካም አይተን ነው እኛ መነሻ የሆነን የእናታችን የአክስታችን ታፊም ቀኑን ሙሉ እንጀራ ስትጋግር ነው የምትለው። እና ያ ስራ በጣም አድካሚ ነው። ለእኛ እናቶች ብቻ ሳይሆን ለኢትዮጵያ እናቶች እንጀራ መጋገር በጣም አድካሚ ነገር ነው። በተለይ ኢትዮጵያ ውስጥ ያሉ እናቶች በማገዶ ምናምን ለሚጋግሩ እነሱ ደግሞ ወጥፍ ድርብ ድካም ነው። የተሻለ ሲስተም ዲቨሎፕ አድርገን ኤፊሽንት የምናደርገው እንዴት ነው ብለን በጣም ብዙ እናስብ ነበረ። እና አጋጣሚ ሆኖ እድሉ ነበረን ለመሞከር። ከብዙ ሙከራዎች በኋላ አሳክተናል። እና አሁን ያመጣነው ሲስተም በሰዓት እስከ 1000 እንጀራ መጋገር የሚችል ነው። እኔ በጣም ነው የገረመኝ። ምክንያቱም በዚህ ደረጃ እንደዚህ አይነት የፈጠራ ስራዎች በኢትዮጵያውያን ይሰራሉ ወይ የሚለው ነገር በራሱ እንዳልኳችሁ ቀደም ሲል ብዙዎች መነጋገሪያ ያደረጉት ጉዳይ ነው ብዬ አስባለሁ። እንደው ግን መነሻ ይኖራችኋል ብዬ አስባለሁ። ይሄንን ነገር ምጣድ ለመስራት መነሻችሁ ምንድነው ማለት ይቻላል? እስቲ ንገሩኝ። እውነት ለመናገር መነሻው የእናቶቻችን ልፋት ነው። የእናቶቻችን ድካም በቅርብ ሆነን አይተነዋል። እንዳልኩ እናቴ ሬስቶራንት ውስጥ እንጀራ ትጋግራለች፣ ሌሎችም ሰዎች እንጀራ ይጋግራሉ። ግን የነሱ እዛ ስራ ያለውን ድካም ስናይ ይሄ ነገር በተሻለ ነገር መሰራት አለበት የሚለው ነገር መጣ። ፓርትነሮቻችን ሚኒሶታ ውስጥ የእንጀራ መጋገሪያ ቦታ አላቸው። እነሱም ደግሞ የሚጋግሩት ቀኑን ሙሉ በማስፋት ነው እና ስራው አድካሚ ነው። 10 ሰዓት 12 ሰዓት እንጀራ መጋገር በጣም አድካሚ ነው። እና ያንን ነገር መለወጥ አለብን ብለን የተነሳ ነው። ማማሸቴን ታስታውሳችኋለህ? ፍጹም እውነት ለመናገር በደንብ አስታውሳቸዋለሁ። ግን እሱ የሚያስታውሳቸው ምክንያት ይለያል። እኔ ማስታውሳቸው ብዙ ጊዜ ቤት ሲመጡ ሲጠይቁን፣ እኔ ደግሞ ትዝ የሚለኝ ማማሸቴ ይገርማል። በጣም ግብዳ ማገዶ ተሸክመው በዛ እድሜያቸው እንዴት ነው ማማሸቴን ተሸክመው ደረጃ የሚወጡት እላቸው ነበርና ግን ያንን ማገዶ በመሸጥም ያንን ማገዶ ደግሞ ለእንጀራ ለማብሰያም እንደሚጠቀሙት ነግረውኛል። እና ላይክ በቅርበትም ምን ያህል የእናቶቻችን ልፋት እንጀራን ለመጋገር ከባድ እንደሆነ ድሮም ነው የምናውቅ የነበረው። እኔ የምላችሁ ጎመን ዘር ታውቃላችሁ? ሲባል ሰምቻለሁ። ሲባል እንሰማለን። ጎመን ዘር ማለት እንግዲህ በተለይ ኢትዮጵያ ውስጥ እንጀራ ለመጋገር ምጣድ በመጀመሪያ ይታሰሳል። ከዛ በኋላ ነው እንግዲህ እንጀራው የሚጋገረውና የእናንተ እኔ በጣም እየገረመኝ አይታሰስም። ሲቀጥል ደግሞ እንጀራ ከተጋገረ በኋላ ራሱ አይከደንም። በጣም ነው የገረመኝ። እስቲ ምንድነው ጉዳዩ?
ባህላዊ መንገዳችን ጎመን ዘር እንጠቀማለን ምናምን ነገር እኛ አሁን ግን ሞደርን ምጣዶች ምን አላቸው መሰለ የሆነ ቅብ አላቸው ከላይ የሚቀቡት ቴፍሎን ኮቲንግ ይባላል እና አሁን ብዙ እነዚህ የዋስ ምጣድ ምናምን ካያቸው የግድ ጎመን ዘር 10 ጊዜ ማሰስ የለበትም ቴፍሎን ኮቲንጉ ለብዙ ጊዜ ለረጅም ጊዜ እንጀራው ስቲክ ሲያደርግ እንድትጋገር ይጠቅማል ሁለተኛ ደግሞ ያው እንጀራው ሲጋገር እንዴት ነው ክዳን አትከርኑበትም የሚል ጥያቄ ነው አዎ ግን ይከደናል ግን እንደ ባህላዊ መንገድ ግጥም ብሎ አይከደንም የሚከደንበት ምክንያት ከላይ የሚወጣውን እንፋሎት አምቀን ይዘን እንጀራውን ከላይ ያለው እንዲያብሰው ነው አይደል ለምንከርነው በባህላዊ መንገድ ያንን ነገር በሌላ ሲስተም ተመሳሳይ አይነት እንጀራ እንዲወጣ አድርገን ሌላ ክዳን አዘጋጅተናል አንድ ሰው በአክምባሎ ከርኖት ከሚጋገረው እንጀራ ጋር አንድ አይነት ነው አሁን የምናየው ደረጃ ላይ ከመድረሱ በፊት የዘመናዊ ምጣድ እንግዲህ በርካታ ሂደቶችን አልፈዋል በተለይ የመጀመሪያ አካባቢ ጋር የነበረው አንድ ለየት ያለ ምጣድ አለ መሃሉ እንደውም እንጀራው ክፍት ነው እና ስለሱ በደንብ ንገረን የመጣበትን ሂደት አርካሚ ነገሩን በደንብ ንገረን ኤፍሬም አዎ እሱ አንድ ለየት ያለ ዲፖዚተር ዲዛይን አድርገን ግን ሊጡን በኦፕን ክሎዝ ሲስተም ነው የሚያፈሰው እና በዛ ሲስተም ሊጡን ሲለቀው ኢቨንሊ ዲስትሪቢዩት ያደርገው ሊጡን ማለት ነው እና አንዳንድ ቦታዎች ክፍተት ይኖራል እና እንጀራ ትንሽ ከሆነ ነገር ካላማረ ለኛ ኢትዮጵያኖች ብዙ ጥቅም የለውም ስለዚህ እንጀራ በዛም እናሰፈው እንጀራ ቆንጆ ይሆናል መጣ ስለዚህ ሌላ ሲስተም ዲቨሎፕ አድርገን እንዴት ነው የእጅን ሞሽን ኢሚቴት የሚያደርግ እናቶቻችን የሚጋግሩበትን ሜተድ ኢሚቴት አድርጎ ሜተዱን ብቻ ኢሚቴት ያደረገ ሳይሆን የሚወጣው ፕሮዳክት ደግሞ ልክ የኢትዮጵያ እንጀራ የሚመስል እናቶቻችን የሚቀበሉት እናቶቻችን አፕሮቭ የሚያደርጉት እንጀራ መስለ እንዴት ነው የምንጋግረው ብለን ብዙ ሞክረናል መጨረሻ ላይ መጣነው ሲስተም ደግሞ ያንን ነገር አኮምፕሊሽ የሚያደርግ ይመስላል የብዙ ሰዎች ጥያቄ ነው ብዬ አስባለሁ ይህ የተሰራው ዘመናዊ ምጣድ ራሱ አብኩቶ አብሲት የሚባል ነገር አለ እሱን ከቶ ጨርሶ ነው መጨረሻ ላይ እንጀራ አድርጎ የሚሰጠን ወይስ ደግሞ የመጋገር ስራ ብቻ ነው የሚሰራው አጠቃላይ ፈንክሽኑ ንገረን ማሽኑ ያለቀለት ለመጋገር ደረጃ የደረሰ ሊጥን ተቀብሮ ነው የሚጋግረው ማብካት በሌላ ሲስተም በሚክሰር ኮመርሻል ግሬድ ሚክሰሮች አሉ ትላልቅ ሚክሰሮች በዛ የሚሰራ ነው የተሻሉ የማብኪያ ሲስተሞች አሉ እሱንም ወደፊት ለመጠቀምና ላይክ በአጠቃላይ ቪዥናችን ምንድነው ይሄ እንጀራ ስራ አዘምነን በስፋትና እንደልብ ለሰው እንዲደርስ ማድረግ ነው ካለልፋት የናንተ ዘመናዊ ምጣድ ለየት የሚያደርገው ሌላው ጉዳይ እንግዲህ በተለይ ሙከራ ላይ የነበረ ነገር ይመስለኛል ሰፌድ ራሱ በቃ ረፍት አርግ የሚያስብል ነገር ያለው ይመስለኛል ፍጹም ነገረኝ እስቲ ስለሱ ቴክኖሎጂ የመጀመሪያው ሙከራችን ነበር የመጀመሪያው አክቹሊ ስንሞክረው ላይክ እንጀራን ከማስፋት ጀምሮ እስከ ማውጣት እስከ ማቀዝቀዝ እስከ መደርደር እስከ ፓኬጂንግ ያለውን ሲስተም ኦፕቲማይዝ ለማድረግ ነበር የመጀመሪያው ሙከራ የተሞከረው ግን ማውጣት ትንሽ ይከብዳል ምናልባት ከዚህ በኋላ የአንድ ዓመት የሁለት ዓመት ሪሰርች ሊፈጅ ይችላል ኤክስፐሪመንቶች ትራያል ኤንድ ኤረር ሊፈጁ ይችላሉና ለእንጀራ ማውጫ ብለን አዲስ ቴክኖሎጂ ዲቨሎፕ ማድረግ አለብን እንጂ አሁን ያለ ቴክኖሎጂ እንጀራ የሚያወጣ የለም ሲስተም የለም ብዙ ሞክረናል የገረመኝ ነገር መንታነታችሁ ከዛ ደግሞ እንደዚህ የፈጠራ ስራ ላይ ደግሞ መሳተፍ መቻል መግቢያችን ላይ እየነገራችሁ ነበር ገና በልጅነታችሁ ነው ከሀገር እየወጣችሁትና እንደዚህ አይነት ስራ መስራትና ደግሞ መንታነት በራሱ የሚፈጥረው ስሜት አለና መንታነትና ኢኖቬሽን ምናልባት ስሜቱን እስቲ ንገሩኝ አይ ብዙ እንኳን ለየት ያለ ነገር የለንም ያው እንደመንታ ወንድማማቾች ብዙ ጊዜ አንድ አይነት ነገሮችን እናስባለን ብዙ ሰዎች ጋር እንደውም አንድ አይነት ነገሮችን እናገራለን የመናገር ወይም እንደሱ እኮ ነገርኛ አንተ ያልኩና ምናምን የሚሉ ጊዜ ብዙ ጊዜ ያጋጥመናል ሁለታችንም አንድ ነገር አንድ ጊዜ የማለት ባህሪ ያለ ኤፍሬም ከኔ በተለየ ብዙ ጊዜ ነገሮችን ማቅለል በጣም ይፈልጋል ስራዎች ሲከብዱበት ምናምን ላይክ የሚቀልበት ነገር ነው የሚያስበው ከባድ ነገር ሲያይ እንዴት እናቀለው ብሎ የማሰብ ችሎታ አለው እና ትንሽ ሞር ክሪኤቲቭ ነው ትንሽ ከኔ በተሻለ ሞር እንትን ነው የሆነ ነገሮችን ማቅለል ይፈልጋል ምናምን
እኔ ደግሞ ትንሽ መጣና ይሄ ነገር ሊሆን ይችላል ላይሆን ይችላል ያልኩኝ ባላንስ አደርግለታለሁ መንታ ስለሆነን ኦፍ ኮርስ ሐሳባችንን በደንብ እናጋጨዋለን እንከራከራለን እና አንዳችን እናስተካክላለን የመጀመሪያው ፕሮጀክቶች አልተሳኩም ፌለሮች ነበር ወድቀናል በጣም ብዙ ገንዘብ ጠፍቶባቸው ተስፋ የሚያስቆርጥ ነገር ውስጥ ገብተን ነበር እኔ የዛን ጊዜ ይሄ ነገር በቃ እንቶ የሚል አዝማሚያ ነበር እና ኦልሞስት በቃ እንትን ብዬ ነበር ግን እሱ ትንሽ በቃ አይሆንም ብሎ በቃ በጣም ተከራክሮ አሳምኖ ሁለተኛው ፕሮጀክት ጀመረ ደስ ትላላችሁ በጣም እኔ የምለው ግን አሁን መግቢያችን ላይም ስትነግሩኝ ነበር የቢዝነስ ተማሪዎች ናችሁ ኢኮኖሚክስ ነው ያጠናችሁት ግን ፈጠራ ላይ ነው ያላችሁት ለቴክኖሎጂው ቅርበትና እንዴት ነው ነገሩ የተማራችሁትና የምትሰሩት ነገር ይለያያል well ኢኮኖሚክስ ሁሉ ጊዜ ችግር መፍታትን ነው የሚያየው አንድ ሲስተም ውስጥ ስኬርሲቲ እና ዲማንድ ኤንድ ሰፕላይ የሚባል ነገር አለ እኛ ባህል ውስጥ ደግሞ በተለይ እዚህ ሀገር ስንኖር በጣም ስኬርስ ከሆኑ ነገሮች መካከል አንዱ እንጀራ ነው በተለይ ሬስቶራንትን የመሰለ ቢዝነስ ራን ስታደርግ ሁሉ ጊዜ የሚቸግር እንጀራ ነው እንጀራ አቅራቢ የለም እንጀራ ጋጋሪም የለም አቅርቦት መጨመር ደግሞ ያለውን ችግር ይፈታል ከሚል አንፃር ነው ወደዚህ ነገር ማሰብ የጀመርነው የሰራችሁት ማሽን እውቅና አግኝቷል ወይ አሜሪካን ሀገር ያለበት ነገር ምንድነው ስራስ ላይ ነው ወይ የሚገኘው ምን ያደረገ ነው አሁን ያ ማሽን ተሰርቶ ቁጭሏል ወይስ አክቲቭሊ ስራ ላይ ነው ያለው ኦልሞስት 3 አመት በላይ ጥቅም ላይ ይውሏል ካስተም ነገር ስታሰራ እዚህ ሀገር ምንድነው ትባላለህ ትጠየቃለህ ቤት ያደርጉታል ሲስተሙ ለምንድነው የምትጠቀሙት እንደዚህ አይነት ሲስተም ነው ለየት ያለ ነገር ስታስገባ ይሄ ጉዳይ የሚመለከታቸው የጤና ክፍልም ወይ የመንግስት አካል መጥተው ቼክ ያደርጋሉ አይተው ሁሉ ነገር አፕሩቭ ተደርጎ እውቅና ተሰጥቶት ለእንጀራ መጋገሪያ መጠቀም እንደምንችል ሁሉ ነገር በፐርሚት ደረጃ ያሟላን ነው ሁለተኛው ሲስተማችን የጋዙ ሲስተም ያየከው እስከ 2000 እንጀራ መጋገር የሚችለው እሱ ሙከራ ላይ ያለ እውቅና የተሰጠው ቢሆንም ብዙ ማሻሻል ላይ ያለ ፕሮጀክት ነው ምናልባት ብዙዎች ውስጣቸው እየተመላለሰ ነው በያስባለው አንድ ጥያቄ አሁን የሰራችሁት ማሽን ወይ ምጣድ 1000 እና ከዛም በላይ ደግሞ መጋገር የሚችልም ሌላ ማሽንም እንዳለ አሁን እየነገርከኝ ነበርና እንደው እንደ ሰው አቅም በመጠኑ የመስራት ሐሳብ የለም ወይ የሚለው ነገር ምናልባት መልስ ካለ ለቤቶች መጠቀም የሚችሉት አነስተኛ የሆነች ማሽን የ15 የምትይዝና ራሷ የምትጋግር ማሽን ለመስራትም ዲዛይን ያወጣን ያለ ነው ትልቅ ቪዥን አለ ያንን ግን ማሳካት የምንችለው ያው ህብረተሰቡ የባለራዕይ ኢንቨስተሮች መንግስት ሲተባበረን ነው በጣም ጥሩ ሪሰርች ቲም አለን በጣም ጥሩ ኢንጂነሪንግ ቲም አለን ግን በእኛ አቅም ልናስተፋው አንችልም እናሳድገው አንችልም ይሄን ካምፓኒ ብቻችንና የህብረተሰቡን ድጋፍ እንፈልጋለን ሌላው ደግሞ አሁን ያለው ማሽን 1000 እንጀራ ነው የሚጋገረው ለሁሉም ሰው 1000 እንጀራ በሰዓት መጋገር አይፈልግም ስለዚህ ወደፊት በ300 በ600 በ1000 ደረጃ በተመጣጣኝ ዋጋ ለህብረተሰቡ ማቅረብ እንፈልጋለን እንዳልኩም ደግሞ አነስተኛዎች ደግሞ ቤት ውስጥ ማንም ሰው ይዞ ገዝቶ መጠቀም የሚችለውን ማሽን ወደፊት ዲቨሎፕ ማድረግ እንፈልጋለን ደስ ይላል በጣም ይሄ ነው እንግዲህ የሚፈልገው የብዙዎቻችን ስሜት ነው ብዬ አስባለሁኝ ከዛ ውጪ አንድ ሚስጥር ላስወጣችሁ ነው ይሄ የተሰራው ማሽን ምን ያህል ወጪ ወጣበት ትልቁ ወጪ ገንዘብ ብቻ አልነበረም ትልቁ ወጪ ጊዜው ስሜቱ ተስፋ መቁረጡ እነዚህ በጣም ታላቅ ወጪዎች ነበሩ ግን እነሱ መተመናችልም በተወሰነ ደረጃ ዲቨሎፕ ለማድረግ ሲስተሙን ደግሞ ከማሽኑ ጋር የተገናኘ ብዙ ወጪዎች አሉ ይሄን ማሽን ስናመጣ ምናመጣበት ቤት ይሄን ማሽን የሚደግፍ በቂ የኤሌክትሪክ ኃይል መኖር ነበረበት በጥቂ የጋዝ ኃይል መኖር ነበረበት እነሱን ወጪዎች ከጨመርካችሁ በጣም ወጪው ብዙ ነው ሶፊዬ ግን በሪሰርች እና ዲቨሎፕመንት ላይ ብቻ የጠፋው ከ2.5 ሚሊዮን ዶላር በላይ ነው በጣም ብዙ ነው እንግዲህ ቴክኖሎጂው ወደ ሀገራችን እንዲመጣ እንመኛለን ሁላችንም ምክንያቱም ጥሩ ነው የሰውን ድካም ማቃለል ከቻለ ጥሩ ነውና እንዳላችሁም በመጠኑም ደግሞ መስራት ከተቻለም በራሱ የሚፈጥረው ስሜት ቀላል ስላይደለ ማለት ነው እንደው እንዳጠቃላይ ይህ ዘመናዊ ምጣድ ወደ ሀገራችን እንዲገባ በዚህ ዘርፍ ምን ያህል ርቀት የመጓዝ ሐሳብ ነው ያላችሁ ምን ማለት ትፈልጋላችሁ ፍጹም የምንፈልገው ከኢንቨስተር ኮሚኒቲ ጋር በብዛት እናምርተው የሚል ነገር ይመጣል እና ይሄን ነገር ግን ብቻችን ለማሳካት አንችልም ይጠይቀው ካፒታል ምን ብዙ ነው
ግን አብረን ከመንግስት አካሎች ጋር ከፕራይቬት ሴክተሩ ጋር መስራት ከቻልን ማሽኑን አሴምብሊ እንኳን አትሊስት ኢትዮጵያ ውስጥ ማድረግ የምንችልበትን እና ዋጋውን መቀነስ የምንችልበትን እና ይሄ ነገር በየክልሉ በየወረዳው ተስፋፍቶ ህዝባችንን የምንመግብበትን ነገር ማስፋፋት አለብን። ያው በሀገራችን ብሂልም አለ የሚያጠግብ እንጀራ ከምጣዱ ያስታውቃል የሚል አባባል አለና እንግዲህ የታየው ጅምር ቀላል አይደለም። ምናልባት ይሄን ፕሮግራም በየቤታቸው የሚያዩ ተመልካቾቻችን ኢንቨስተርስ እንደዚሁም ደግሞ ከዚህ ሙያ ጋር ወይም ከዚህ ቴክኖሎጂ ጋር ቅርበት ያለው ስራ የሚሰሩ ሰዎች እንግዲህ ዝም እንደማይሉ ተስፋ እናደርጋለን። እንደው በስተመጨረሻ ማለት የምትፈልጉት ነገር ካለ እድል ልስጣችሁ። በጣም እድል ስለሰጠን ኢቢሲንም ለሀገር የሚጠቅም ጉዳይ ነው። በዚህ ደረጃ ስቶሪ መስራት አለብን ብላችሁ እኛን ኮንታክት አደረጋችሁን ከልብ እናመሰግናለን። ሳኖዜ ያለውንም ኢትዮጵያ ኮሚኒቲ በሚኒሶታ ያለውንም ኢትዮጵያ ኮሚኒቲ ሲረዳን ሲደግፈን የነበረውን ሁላ ማመስገን እንፈልጋለን። አብሮን የሰሩትን ሰራተኞችን ሁላ ማመስገን እንፈልጋለን። እናቶቻችንም ይሄንን ባህል ጠብቀው የእንጀራን ስላስተማሩ ምናምን እናመሰግናለን። እኛ ደግሞ እናንተ በጣም አድርገን እናመሰግናለን። ይህን የመሰለ ፈጠራ ሰርታችሁ ስላቀበላችሁን እጅግ በጣም ከልብ አድርገን እናመሰግናችሁ እንወዳለን። እንግዲህ እናንተን ማግኘት የሚፈልጉ ከታች ስክሪኑ ላይ በምትመለከቱት አድራሻ ክቡራን ተመልካቾቻችን የዚህን ፈጠራ ባለቤቶች ወንድማማቾቹን መንትያዎች ልታገኟቸው ትችላላችሁ። ለሰጣችሁን ጊዜ በጣም ነው ማመሰግነው። ክቡራን ተመልካቾቻችን ይህንን ጉዳይ እንዲሁ አንጠልጥለነው ባንቀር ጥሩ ነው ብለን እናስባለን። ስለዚህ በቀጥታ ጉዳዩ ወደሚመለከተው የመንግስት መስሪያ ቤት እናመራለን። የኢኖቬሽን እና ቴክኖሎጂ ሚኒስቴር በዚህ ጉዳይ ዙሪያ ምን ይላል? ከዚህ የፈጠራ ሀሳብ ጋር በተያያዘ ምን ሀሳብ አለው? በምን መልኩስ መደገፍ የሚቻልም ከሆነ እንዴት ነው የሚለውን ጉዳይ ብንጠያይቃቸው ጥሩ ነው። ስለዚህ ስቱዲዮ ያለን ቆይታ እዚህ ጋር እናብቃና እስቲ ወደ ኢኖቬሽን እና ቴክኖሎጂ ሚኒስቴር ጎራምበል አብራችሁኝ ሆኖ ወደ ኢኖቬሽን እና ቴክኖሎጂ ሚኒስቴር ጎራ ብለናል። በኢኖቬሽን እና ቴክኖሎጂ ሚኒስቴር የኢኖቬሽን ልማትና ምርምር ጉዳዮች ዳይሬክተር ጀነራል የሆኑትን አቶ ሰላሚሁን አደፍርስን አግኝቻቸዋለሁኝ። ጥቂት ከጉዳዩ ጋር በተያያዘ እንጨዋወታለን። በጣም አድርጌ አመሰግናለሁ። ፕሮግራሙንም እያዩት ነበር አብረውን እርሶምና ከዚህ ማሽን ጋር በተያያዘ እርሶ እንደ ባለሙያ ምን አይነት አስተያየት አሉት? በዝርዝር ለመመልከት ሞክሬያለሁ የተሰራውን ፕሮዳክት። ከዚህ በፊት ትዊተር ላይ በሲምፕሊ ፕሮዳክቱ እንጀራ ሲጋግር አይቼዋለሁ እና እዛ ላይ ባየሁት መሰረት አሜዝ አድርጎኛል፣ አስደንቆኛል። ለምን ሊሰሩት እንደፈለጉ ከልጆቹ ለመረዳት ሞክሬያለሁ። ልጆቹ የተነሱበት ዓላማ በመሰረታዊነት ፕሮብለምን ታሳቢ አድርገው ችግርን ታሳቢ አድርገው የተነሱበት እና ለረጅም ጊዜ ደግሞ ለኛ ይሄን ችግር መፍታት ኢምፖርታንት ወይም በጣም አስፈላጊ የሚባል ጉዳይ መሆኑን የተገነዘበ የፈጀውንም ጊዜ ስናየው ቴክ ቤዝድ ወይም ደግሞ ኢንዱስትሪ ላይ የተመሰረተ የቴክኖሎጂ ሪሰርች ፕሮዳክትን ከማምረት አንፃር አካዳሚክ ሳይሆን ከፕሮዳክትን ከማምረት አንፃር የሚሰሩ ምርምሮችን ታሳቢ ያደረገ የስታርታፕ ተፈጥሮ ያላቸው ናቸው። እኛ ይሄንን ማርኬተብል እንዲሆን ካረግ ነው እና እንጀራው በዚሁ ቅርጽ አክሰፕት እንዲደረግ ካረግን ፕሮዳክቱ ኮምፒቲተርስ የሉትም፣ ተወዳዳሪ አይኖረውም። ሶ ኢንዲጂነስ ፕሮዳክት ሆኖ እንደ ሀገርም ያው ማንለቀውን እንጀራ በበቂ ሁኔታ ያመርታል። የራሱ ቻሌንጅ ቢኖረውም ነው። ከዚህ ጋር በተያያዘ ከባለሀብቶች እንደዚሁም ደግሞ ከእናንተ ሚኒስቴር መስሪያ ቤት በተለይ ከመንግስት ምን ይጠበቃል የሚለውን ጉዳይ እናንሳ። ጉዳዩ አገራዊ መሆን አለበት። የናሽናል በዚህ ነው መገለጽ የምንችለው። በእንደዚህ አይነት ፕሮዳክቶች ስፔሻሊ ዲማንድ ላይ ጥያቄ የሌለበት በፕሮዳክቲቪቲ በኢፊሺየንሲ ደረጃ ደግሞ የበለጠ ልንሰራበት የሚገባውና ቀድሞ የነበረን ነገርን ደግሞ ወደ ሚውዚየም የመውሰድ ባህል ሊያመጣ የሚችል ኔክስት ሌቭል ሪቮሉሽን ወይም እንትን ነው። ከእንጀራ ጋር በተገናኘ አዲስ ሴናሪዮ መፍጠር የሚችል ነው። እንደተባለው አሜሪካ ውስጥም አይ ቲንክ ቬቲንግ ፕሮሰስ አልፏል ይህ ፕሮዳክት እና ኦልሬዲ ጥቅም ላይ የዋለ ነው። በሆነ አውድ ውስጥ እየሰራ ነው። ሶ የተለየ በእነሱ አውድ ውስጥ የምንሰጠው የተለየ እንትን የለም፣ ማረጋገጫ አይኖርም። በእኛ ግን
አውድ ውስጥ ሲመጣ የራሳችን ደግሞ ተቋማት በዚህ ፕሮሰስ ውስጥ ደግሞ የሚሳተፍ ተጠቃሚ ከአቅምም ከግብአትም አንፃር ያነሷቸው ቻሌንጆች አሉ። እዚህ ሲመጣ ኮስቱስ እንዴት ነው የሚሆነው? አክቹአሊ ወደ ግለሰብ ደረጃ ሲወርድ ምን ማለት ነው? ስራ ይጠይቃል። እኛ መጀመሪያ ማን የምናደርገው ምንድነው አክቹአሊ በዚህ አውድ ውስጥ እና እነሱ ባሰቡት የቢዝነስ ሞዴል ውስጥ ሊሰራ የሚችልበትን ሁኔታ ኢንቨስቲጌት ማድረግ ነው መጀመሪያ የሚሰራው። ይሄንን ማየት የሚያስችል ሁኔታ መፍጠር ነው። የመጀመሪያው ሁኔታ የሚሆነው አክቹአሊ ኢንጌጅ ማድረግ ነው ማለት ነው። ከሰዎቹ ጋር ከኢኖቬተሮቹ ጋር መገናኘት፣ ተጨማሪ ፕሮሞሽን መስራት፣ ኢንቨስተሮችም እንዲያዩት በኤግዚቢሽን መልክም ፕሮሞትድ እንዲሆን በቪዲዮም ቢሆን ፕሮዳክቱን ማምጣት ከባድ ከሆነ በተለያየ መልክ ዴሞንስትሬት አድርገው ሰዎች የተለያየ ጥያቄ እንዲያነሱ ከዚህ ጥቅም አንፃር እዚህ ሀገር ካለው የፓወር ኮንሰምፕሽን የኢንፑት ፕሮሰስ ኢቭን ኢስ ጉድ ሊልህ ይችላል አንድ ሰው ኢስ ፋንሲ ሊልህ ይችላል። ለሱ ሲያየው ግን አፕሊካብል አይደለም። እንደዛ ሁሉ የሚሰጥ ኮሜንት ገና ይኖራል። ይሄን ሁሉ ፕሮሰስ እንዲያልፍ መጀመሪያ እዚህ ፕላትፎርም እንዲፈጠር ማድረግ ይፈልጋልና አንዱ የምናደርገው እሱ ነው። በመንግስት ደረጃ ይሄን የሚያደርገው ለነሱ ብሎ ብቻም አይደለም። እኛ ፕሮሞት የምናደርገው እኛ የቆምንለት አይዲያልስ አሉ፣ ሀሳቢዎች አሉ። ስታርታፕ የሚል ቴክ ስታርታፕ የሚባል ቲፒካል የዛ ማሳያ ስለሆነ የእንጀራ ጉዳይ ሌላ ታሪክ ሆኖ እንደዚህ አይነት የሰውን ላይፍ ኢዚየር የሚያደርጉ ነገሮች ተሰርተው እንደ ታሪክ የምናወራበት ጊዜም ላይ ሊደርስ ይችላል። ስለዚህ ቴክኖሎጂካል ኢኖቬሽን የሚፈልገው ናቹራል ፕሮሰስ ታሳቢ ያደረገ ጉዞ እንዲጀመር ኢኒሼት ለማድረግ እኛም ኮሚትድ እንደምንሆን ነው። እኔ ፐርሰናሊ ተቋሙ በተለይ ያው እኔ ዴሊጌት ስላደረገ የኔን ሳይ ወስዶ በቀጣይ አብረን የምንሄድበት ሁኔታ እናመቻቻለን ብለን እናምናለን። በጣም አድርጌ አመሰግናለሁ። ክቡራን ተመልካቾቻችን የኢኖቬሽንና ቴክኖሎጂ ሚኒስቴር እንግዲህ ጉዳዩን በዚህ መልኩ ተመልክቶታል። ይህንን ፕሮግራም በተለያየ ቦታ በተለያየ ሁኔታ ውስጥ ሆናችሁ የምትመለከቱ ጉዳዩ የሚመለከታችሁ ባለሀብቶች እንደዚሁም ይህንን ቴክኖሎጂ በደንብ እንዲስፋፋ ወደ ሀገር ውስጥ መጥተው የብዙ እናቶችን ድካም መቀነስ እንዲችል ማድረግ የምትችሉ አቅም ያላችሁ ሁሉ በዚህ አጋጣሚ የበኩላችሁ እንድትወጡ ጥሪያችንን ማስተላለፍ እንወዳለን። ለማንኛውም የነበረን ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።